አንዷ ምን አለች? የ8 አመት ደመወዜን ያለምንም ርህራሄ በልቶ ፍቅረኛዬ ሚስት አገባ አሪ ያገር ያለህ ብላ ስጮህ፣ እኔ ደግሞ ወይኔ ምስኪን 8 አመት የለፋችባትን በልቶባት እግዚኦ ማረነ ክርስቶስ። ምን ያህል ጨካኝ ብትሆን ነው ይሄን ሁሉ ብር 8 አመት አረብ ሀገር ውስጥ ሰርታ የሰጠችው? እንደው ቢያንስ እንኳን የ2 አመት እንኳን አታስቀርም። ማረነ ክርስቶስ ብዬ ስታለቅስ አብሬያት አልቅሼ እንባዬን አፍስሼ አዝኜ እንቅልፍ አልወስደኝ ብሎ እኔ እንጃ የሷ እንባ በፈሰሰ ልክ ነው የሚፈሰሰው። ከዛ ምን ብትል ጥሩ ነው? ስንት ጊዜ ሰው ሁሉ ኮመንት ሲሰጥ እግዚኦ አንቺ ግማሹ ምን ይላል? አንቺ እንዴት እንደዚህ ትሰጫለሽ? የኔ ያህል ብር ብንመክራችሁ የማሰሙ እያሉ ብዙዎች ተሳደቡ። እኔ ግን ከዛ ውስጥ አልነበርኩም። አሳዘነችኝ። ባሏ ነው ወይ ልጅ ወልድ ያለት ይሆናል በሚለው ማለት ነው። አንዳንዶቻችን መቼም ለልጆች ስንል ነው የምንለፋው። አንዳንዶች ደግሞ ለቤተሰብ ወይ ለእናት ለአባታቸው ነው። በቃ የሆነ የሚደክሙበት ነገር ይኖራል። አዛጅሪዋ ብዙ ሰው ፈረደባት። እኔም ከፈራጆቹ ልቁንስ አንዱ አልነበርኩም እንጂ ከትንሽ ጊዜ በኋላ ቆይታ ምን ብትል ጥሩ ነው? ምን አናደደኝ፣ ምን አበሳጨ መሰላችሁ? እኔ ድራማ እየሰራው ነው አላለች? ቆይ አሁን እንደዚህ ያቀላልዳል? እሺ ድራማውስ እንኳን አልተበላችሁን። እኔ ግን ሰውን እንደዚህ በዚህ ደረጃ ማስደንገጥ ጥሩ ነው? ኃጢአት አይደለም? አሁን እኛ ድራማ መሳሪያ ነን። ስንት ሀሳብ ያለብን በስልካችን ጨጓራችን ይላጥ። የኔ ጨጓራስ አሁን ድራማ ተሰራበት ማለት ነው። ሲቃጠል ያነገው ሰውየውን ባገኘው ቦጫጭቄ እንዴት አርጌ እንደምገለው ሁላ እያሰብኩ ነበር፣ በንዴት ማለት ነው። እንዴት አርጌ ራሱ የሰማይ ቤት ውስጥ እኔን አሁን ይቀበለኛል? በውሸት ሰውየውን ለስንት ሰው ደውዬ አወራው። እንዴው የት ይሆነ የሚኖረው? የ8 አመት ደመወዟን በልቶ አፈር አባቱ ይብላና እያልኩኝ ስሳደብ፣ ታዲያ እኔስ ባልተደረገ ባልተፈጠረ ነገር ሰውን ሳማ የነበረው ኃጢአት አይደለም? ኧረ ተው ግን፣ ኧረ ተው። ስንት የእውነት የተበላባቸው እኮ ሰዎች አሉ። ስንት ልባቸው የደማኩ አሉ። ስንት ለቤተሰብ ልከው በ10 በ15 አመታቸው ሂደው እኮ የእውነት በእውነተኛ ታሪክ የተበላባቸው አብደው ሜዳ ላይ እየወደቁ አሉ። የእነሱን ቁስል መንካት አይሆንም በዚህ አይነት ድራማ መስራት ማለት። ተው ተው። አንዳንዶች ደግሞ ጥጋበኛ እንደዚህ አታሹፉ። እንደዚህ አይነት ቀልድ ይቅርባችሁ በእውነት። እኔ ሲያጋጥምሽ አልልሽም፣ ምክንያቱም የእውነተኛ ቢደርስብሽ ታዩ ነበር። እና እንደዛ ነው። በተረፈ ግን ውዶችዬ ሰብስክራይብ አድርጉኝ። ወዲያችሁ የኔ ውዶች ነፍሶችዬ። አንዷ ምን አለች? የ8 አመት ደመወዜን ያለምንም ርህራሄ በልቶ ፍቅረኛዬ ሚስት አገባ አሪ ያገር ያለህ ብላ ስጮህ፣ እኔ ደግሞ ወይ